በቀሉ ቀንሽ ደረሰ በቀሉ አሁን ፋይት አርግ የሚል ስሜት አልመጣብህ? አይ ይመጣል ፋይት አርግ የዛሬ ፕሬስ ኮንፈረንስ ላይ ነው ያገኘው። የሀገርህም ልጅ ሮቤል ይሳተፋል። ያው ኦፍ ኮርስ የሀገራችን ነው ኦቨርኦል። ግን ያየው ነገር እንዴት ነበር? በጣም ያምር ነበር። ደስ ይላል በጣም። በአካል ስትመጣ ደግሞ ኢነርጂው የተለየ ነው። ኢነርጂው የተለየ ነው። ያ ቴስቶስትሮን ይባላል። እናሳ በጣም ደስ ይላል። ቡስት አርጋለኛል ትንሽ ጡንቻ ጨምራ። አሁን ፋይት አርግ የሚል ስሜት አልመጣብህ? አይ ይመጣል ፋይት አርግ ለሮቤል የምታስተላልፈው መልእክት ከመቀሌም ድረስ ነው የመጣው። የመቀሌውን ትውልድ ያነቃቃል ብዬ አስባለሁና ምን ትለዋለህ? አሁን ስለሱ ከኒቃት ሄሊን ጋር ፋይት ያደርጋል። ሰፖርት ከሱ ጋር አለ ወይ በዚህኛው ፋይት? በጣም ሁሉንም ሰፖርት አደርጋቸዋለሁ። ዘሐወይ ስካለ ጎብዝ አዮኻ ካብ መቀለ መጽኻ ነው ብዙሕ ጭንቀት ሓሊፎም እዮም ወጣታት አይ አንደርስታንድ ዳት እና ዩ ጭንቀት ሶሸኒፍኻ በርቲዕኻ ጠንኪርኻ መጽኻ ትውክል ተለኻ ብጣዕሚ ለኹርዕ እና መጻጻኻ ብጣዕሚ ደስ ይብል። ስለዚህ አይ ካና ዌይት ስካብ ብዛ ፋይት አቲኻ ለሆነ ነገር እስካትፈጠረ አይ ካና ዌይት ማን ናሴ 21 እንገናኛለን ማለት ነው። እኔ ጄሚ ይባላልው ዋናው አቀሳሳሪ ብሎ ይጠሩኛል። ፋይተሮቹን በመሃል ቢፍ በመፍጠር ነው የምታወቀው። ፋይቱ ሌላ ሌቪድ ይደርሳል። ፎሎ አድርጉት በላችሁ። ፎሎ አድርጉት። 1 ሚሊዮን መግባት አለብኝ። የፈጠነ እንትና አሁን ትሽ ገባ 1 ሚሊዮን አስገቡታል። ያፈጠነ 1 ሚሊዮን በዚህ ቪዲዮ ቴክ ብሮ ሁለታችሁ ስታንሳችሁ ለካሜራ ማሳየት ምን እንጠብቅ? እኛ ደግሞ ካንተ ምን እንጠብቅ? እኔ I've been saying the same thing እስካሁን ድረስ የማርሻል አርት የግራፕሊንግን ጥግ በኢትዮጵያ ውስጥ the best grappler in ኢትዮጵያ ምን ማድረግ እንደሚችል ታያላችሁ። ሴዶን ሰብረዋለሁ ስል ምንም አይነት ርህራሄ እንደማላሳይ እወቁ። ቤተሰቦች ልጆቻችሁ በጊዜ አስተኛቸው። ይሄ ሆረር ፊልም ነው የሚሆንባችሁ። ሴዶ እንደዚህ የሚያሳዝነው ምስኪኑ ልጅ አሁን ራሱ በፍርሃት ነው እንደዚህ ሲንፈራገጥ የነበረው። አልምሮ እናቱ ስታበላው ስታጠጣው ነው የሚቆየው ከዚህ በኋላ። ኦኬ ስትሪንግ በመቀጠል ደግሞ አትሌቶቻችን ለዛሬዋ ቀን ስላበቃችሁ ኮንግራጅ እላችኋለሁ። በመቀጠል ሌላ ደግሞ በዚሁ አጋጣሚ ትልቅ ኢንቨስትመንት የወሰደ ዝግጅት ነው። በዚህ ዝግጅት ደግሞ ቀን ከሌሊት ሲለፉ የነበሩ ሰዎችን አብሶ አሸ የገለጻቸውን ካምፓኒዎች እንዳለ አመሰግናለሁ። በሃይማኖቴ ጠንካራ ነኝ ይላል። ሃይማኖቴ ላይ ጠንካራ ነኝ ትላለ ለስሙ ነገር ግን የመጠጥ ማስታወቂያ ሰርታል ሲል ጆኒ ለሴዶ ጥያቄ አቅርቦለት ነበር። ሴዶ እጅግ አስደናቂ መልስ ሰጥቶታል። የኢቲኤፍኤስ የአድዋ ፋይት ናይት የፊልሚያ ምሽት በመጨረሻም ቀኑ ተቆርጧል። ነሐሴ 21 ይካሄዳል። ተጋጣሚዎች ፊት ለፊት ተገናኝተዋል። ሴዶ የመለሰው መልስ ምን ይመስላል? መልሱን እስኪ እንከታተል። በሃይማኖቴ ጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ሰራ ታዩታላችሁ በነጋቱ ፐርፌክት አይደለም። ሃይማኖቴ ግን ፐርፌክት ነው። ያስ ሁለት ተጽዕኖ ፈጣሪዎች ናቸው። ለእርሱለት ያዱ ነኝ በዚህ በኩል እዚህ ነው ያው ሽቶ ሰጥጋ ከየት ነው ያገኘው? እንግዲህ ከያደውና እጅ ነው የወሰድኩት። ሽቶ ከያደውና እጅ ነው የወሰድኩት። እስቲ አባቴ ኔክሶ ጨረሰው እንዴ? ኧረ ጨረስከው። ጨረስከው እኮ። ኧረ ሻወር ገባበት።
አዶናይ ኔክሶ ሻወር ገባበት እኮ እስቲ ኔክሶ እስቲ ያሳየና ስሙ ያሳየን ኧረ ጨረሰው እኛንም ኧረ እኛንም አዶናይ ቆይ መታየት ብቻ ፋይት አንፈልግም። በዛፍ ቻምፕ እንዴት ነሽ? ሁላማ ሶ ኢቲኤፍሲ 02 ላይ የሴዶን እግር ለመስበር ቆርጠ ተነስታል የሚባል ወሬ ሰምቻለሁ። ምን ያክል አሁን ያገኘሁትን ነገር በሙሉ ኤቭሪቲንግ ከሪስቱ እስከ እግሩ ምንም ነገር የሚሰበር ነገር ካለ ሰው ንቃተ ህሊና የተወሰነ የሚቆይ ይመስላል። ከሮጠ ሊቆይ ይችላል። ከሮጠ ኦኬ። በዚህኛው ኦክታጎኑን የሚያሰፉት ይመስላል ወይስ ተመሳሳይ? ሰፋ ለውጥ የለውም ማለት ግንብ ውስጥ እስከሆነ ድረስ። እሺ ተጠቀመውን ፊኒሺንግ ስታይል ነገር ኦኬ። ምንድን ነው የሚባለው? ሌግ ሎክ ጉድ ላክ ዊዝ ዛት አባቴ። ሌላ ሁል ጊዜ ጥያቄ የሚፈጥርብኝ ነገር አለ። የመጨረሻ ጥያቄ የጆኒና የሰይዶ ፋይት በምናይበት ሰዓት ሰይዶ ሲደራደር የነበረበት ብር አለ 10 ሚሊዮን ምናምን ሲል ነበር። ጆኒ ግን ያው በ5 ሚሊዮኑ ካሸነፈ የሚወስደው ብር አለ፣ ከተሸነፈ የሚወስደው ብር አለ። ሶ ፌር ነው ብለህ ታስባለህ ወይ ለሰይዶ ተጨማሪ ብር መስጠቱ? እንዳየሽው ለሰይዶ የሰጠነው ብር ካሸነፍክ ነው። ኦኬ ካሸነፍክ እንሰጣለን ነው። እኛ ስለገባህ እንሰጣለን አላለም። ካሸነፍክ ነው ያልነው። ሶ ጆኒ ቢያሸነፍም ለጆኒ እንሰጠው ነበር። ኦኬ ሰይዶ ካሸነፈ ለሰይዶ እንሰጠዋለን። ስለዚህ 10 ሚሊዮን ብር ካሸነፈ ነው የሚወስደው። ካሸነፈ ነበር ነው። ከዛ በኋላ ሌላ ዲል ተፈጥሯል እኮ የተሻለም ያገኝ ይችላል። ከዛ በላይ ኦር ከዛ በላይ ፕሮባብሊ ግልጽ ልታረጉት ያልፈለገች በነገርሽ ላይ ሰይዶ ሲመለስ እኔ እንደዛ ስላልኩት ላይ ካሸነፍክ ስላልኩት ሰው እንደ ፈሪ አይቶታል ነበር። እኔ ገንዘብ አልፈልግም ብሎ ነበር። እኔ አይ ዋና ላይክ ፋይት ማድረግ ነው የምፈልገው፣ ፈሪ እንዳልሆንኩ ማርሻል አርቲስት እንደሆንኩ ሰው እንዲያቀልኝ ይፈልጋለሁ ብሎ ነው የተመለሰው ሰይዶ። ለዛ ነው እኛ ዲሉ መናገር ያልፈለግነው። which is አመጣጡ by the way አመጣጡ እንደኛ ለስፖርቱም ጥሩ ዋጋ አለው ሰይዶ። ለህዝቡ ላይ የነበረውን ነገርም ቀይሮታል። ሰው ለዛም ነው የተመለሰው። ለዛም ነው መናገር ያልፈለግነው። ሌላ ማን የሚያሸንፍ ይመስላል? ሁለቱም። እሺ ከዚህ ውድድር የተለየ ቦታ የምትሰጥ የትኛው ውድድር? ሁሉንም በነገርሽ ፋይት ነው። ለስን ጆኒም ሰይዶን የሚመታው ሰውነት አካሉን ነው። ሰይዶም ጆኒ ሰውነት አካሉን ነው የሚመታው። ሌሎቹም መስፍንም የሆነን ሰው ሲመታ ሰውነት አካሉን ነው የሚመታው። ያኛውም እንደዛው። ሰው ሁሉም እዛ ሪንግ ላይ ስቴፕን ማረጋቸው ባይ ዘ ወይ ትልቅ ቫልዩ አለው።